ስለ ግል ተፈታኝ ወይም ፕራይቬት ኤግዛም አዲስ መረጃ አለ ወይ? ምዝገባው ለምን አይሰራልንም? የሚሉ ብዙ ጥያቄዎች ደርሰውኛል። ዛሬ ሁሉንም ነገር በዝርዝር የምናይበት ሙሉ መመሪያ ይዤላችሁ መጥቻለሁ። ከምዝገባው ጀምሮ እስከ ጥናት ስልት ድረስ ያሉትን ነጥቦች እናያለን። እስከ ቪዲዮ መጨረሻ አብራችሁን ቆዩ። ሊንኩ ለምን አይሰራም ለምትሉ ተማሪዎች መጀመሪያ ብዙዎቻችሁ learn.et ላይ ስትገቡ ሊንኩ አይሰራም ወይም መረጃ የለም እያላችሁ ነው። ለዚህ ምክንያቱ ምንድነው? አንደኛ ሲስተሙ ገና በሁሉም ክልሎች አልተከፈተም። ለምሳሌ አዲስ አበባ ላይ የተጀመረው ምዝገባ በሌሎች ክልሎች ገና ሊሆን ይችላል። ሁለተኛው መረጃችሁ ወይም ዳታ ከቀድሞ ትምህርት ቤታችሁ ወደ ማዕከል ካልተላከ ሲስተሙ አያውቃችሁም። መፍትሄው ድረገጹ ካልሰራላችሁ በየወረዳችሁ የሚገኘውን ትምህርት ጽሕፈት ቤት በአካል መሄድ የግድ ነው። የግል ተፈታኝ መረጃ የሚረጋገጠው በወረቀት ስለሆነ ኦንላይን ላይ ብቻ አትጠብቁ። ካልሆነ ደግሞ የአካባቢያችሁ ሰው ወይም እናንተ የምትፈተኑት ትምህርት ቤት ላይ ያሉ ቤተሰብ ሊሆን ይችላል፣ ጓደኛ ሊሆን ይችላል ካሉ እነሱን ምን ማድረግ ነው? በእነሱ አማካኝነት እንዲያስመዘግቧችሁ ወይም መረጃ እንዲጠይቁላችሁ ማድረግ ይኖርባችኋል ማለት ነው። የምዝገባ መስፈርቶች እና የአስፈላጊ ሰነዶች ምንድናቸው? እነዚህ 4 መስፈርቶች አሉት። ለምዝገባ የሚያስፈልጉ ነገሮች አንደኛ የ8ኛ ክፍል ሰርቲፊኬት ኦሪጂናል እና ፎቶኮፒ ማቅረብ ወይም ማዘጋጀት ያስፈልጋቸዋል። ሁለተኛ ትራንስክሪፕት ከ9 እስከ 12ኛ የተማራችሁበትን ማህተም ያረፈበትን ትራንስክሪፕት ያስፈልጋቸዋል። ሶስተኛው የድሮ ውጤታችሁ ወይም የወደቃችሁበትን አምናም ሊሆን ይችላል ካቻምና የተፈተናችሁበትን ባለፈው አመት ወይም ከዚያ በፊት የተፈተናችሁበት ውጤት ካርድ ያስፈልጋችኋል። ሶስተኛው መታወቂያ ነው። የታደሰ የነዋሪነት መታወቂያ ያስፈልጋችኋል። እነዚህን ሰነዶች ካላሟላችሁ ምዝገባችሁ ተቀባይነት አይኖረውም ማለት ነው። ክፍያውንስ እንዴት ነው ምን ከፍለው የካላችሁ በጣም ወሳኝ ነጥብ ነው። ክፍያ እንዴት ነው የምትፈጽሙት? መንግስት ለግል ተፈታኞች የሚወስነው የክፍያ መጠን አለ። ይህ ክፍያ የሚፈጸመው በቴሌብር ወይም በባንክ ሲስተም በሚሰጣችሁ ቁጥር ወይም ሪፈረንስ ነምበር ብቻ ነው። በቴሌግራም ግሩፕ አስመዘግባችኋለሁ እያሉ ብር የሚጠይቁ ሰዎችን ተጠንቀቁ። ኦፊሴላዊ ያልሆነ ክፍያ መፈጸም ውጤታችሁ እንዳይመጣ ወይም ለከፍተኛ ኪሳራ ሊዳርጋችሁ ይችላል ማለት ነው። ሌላኛው የጥናት ስልትና ዝግጅት እንዴት መዘጋጀት እንዳለባችሁ በዚህ ቪዲዮ ነግራችኋለሁ። አሁን ተመዝግባችኋል እንበል። ቀጥሎስ በቤት ሆኖ ውጤት ማምጣት ይቻላል? አዎ ይቻላል። የቀድሞ ፈተናዎች ወይም ፓስት ፔፐርስ ላለፉት 5 ዓመታት የወጡ ብሔራዊ ፈተናዎችን ደጋግማችሁ ስሩ። ጥያቄዎች የመደጋገም እድላቸው ከፍተኛ ነው። ሌላኛው ብሉፕሪንት ነው። የዘንድሮውን የፈተና ይዘት ተከታተሉ። የትኛው ቻፕተር ላይ ብዙ ጥያቄ እንደሚወጣ ያሳያችኋል። ሌላኛው የጊዜ አጠቃቀማችሁ በቀን ቢያንስ 5 ሰዓት ለጥናት መድቡ ማለት ነው። ለዛሬ ያለኝ መረጃ ይህንን ይመስላል። ሊንኩ ሲስተካከል ወዲያውኑ በቴሌግራም ቻናሌ አሳውቃችኋለሁ። ጥያቄ ካላችሁ ኮሜንት ላይ ጻፉልኝ፣ እያንዳንዱን አይቼ እመልሳለሁ። ይህ ቪዲዮ ለጓደኞቻችሁ እንዲደርስ ላይክ እና ሼር ማድረጋችሁ እንዳትረሱ። በሌላ ቪዲዮ እስክንገናኝ ድረስ ኢትዮ ስማርት